በመጀመሪያ ይሄን ቪዲዮ ላይክ አርጉ፣ ሼር አርጉልኝ፣ ለሁሉም እንዲደርስ ፈልጋለሁ። ይሄ ነገርና ሀይሚ ወዴት እንደምትሄድ እና ፕሮሰሷን ማን እንደጀመረው ለምንስ ከሀገር እንደምትወጣ የማን እጅ እንዳለበት አብጠርጥሬ እነግራችኋለሁ ማለት ነው። ከኔ ጋር ሆኑ። ማን ከሀገር እንድትወጣ እያደረጋት እንደሆነ፣ ለምን አላማ ከሀገር እንደሚያስወጧት፣ የት ሀገር ልትሄድ እንደሆነ ያለውን በሙሉ እነግራችኋለሁ ማለት ነው። ግን በመጀመሪያ ደረጃ ይሄን ቪዲዮ ላይክ አርጉ፣ ሼር አርጉ። በጣም አዝኛለሁ በተፈጠረው ነገር። በጣም እጅግ በጣም ነው ያዘንኩትኝ። ምክንያቱም እኛ ቀን ከሌሊት ሀይሚና ቡራ እንዲታረቁ፣ አብረው እንዲሆኑ፣ እንዲዋደዱ፣ እንዲፋቀሩ፣ ጸባቸውን ትተው ወደ ፍቅራቸው እንዲመጡ ነበረ እየደከምን እየለፋን ያለ ነው። ገባችሁ? እየደከምን እየለፋን የነበረው ለዛ ነው እንጂ ለሌላ ነገር አይደለም። ገባችሁ? ከባድ ነው ህይወት፣ በጣም ከባድ ናት። በጣም ቀን ከሌሊት እኛ ውጡ፣ እከሌ ውጣ ከህይወታቸው እያልን ስንጮህ የነበረው ለዚህ ነው። ማናችሁ ብሄድ ላታስቡ ትችላላችሁ። እኛ ግን ከሁለት ቀን በፊት ሀይሚ ወደ ውጭ ልትወጣ እንደሆነ እየታሰበላት እንደሆነ አውርተናል፣ ቪዲዮም ሰርተናል። ቪዲዮ ስንሰራ አንዳንዶቻችሁ በብዛት ሳይሆን ትንሽ 1፣ 5፣ 6 የምትሆኑ ሰዎች ውሸታም ትሉናላችሁ። እኛ እኮ መረጃ ስለሚደርሰን እኮ ነው። እኛ እኮ እያንዳንዱ ነገር ይደርሰናል። ገባችሁ? እኛ ቤተሰቦቻችን እኮ አዲስ አበባ ናቸው። እነሱ የሚሰሩበት አንድነት ፓርክ፣ ገባችሁ? አንድነት ፓርክ፣ ይሄ ብሔራዊ ፓርክ የሚባሉ ቦታዎች በሙሉ የእያንዳንዳችን ቤተሰቦችን በዛው አካባቢ ይንቀሳቀሳሉ። ሁሉንም ነገር እናውቃለን። በዙሪያችን ሰው አለ። ገባችሁ? እያንዳንዱን ሰው ልናወራ እንችላለን። ገባችሁ? ሰው የምናውቀው መረጃ ነው የምናመጣላችሁ። አሁን ወደዳችሁም ጠላችሁ፣ ትላንትና እኔ ኤፍሬም ያንን ሲል ብዙም ደስ አላለኝም ነበር። ያ የኤፍሬም እጅ ነው። ገባችሁ? የኤፍሬም እጅ ነው። እመኑኝ። በዚህን ሰዓት ድንገት ተነስታ ሀይሚ ከሀገር መውጣት አትፈልግም። ድንገት አይደለም ይሄ፣ ታስቦበት ሆን ተብሎ ታቅዶ የተደረገ ነገር ነው። ሀይሚና ቡራን ለመለያየት ብዙ ዋጋ ሲከፍሉ ነበረ። ብዙ ነገር ሴት እያገዙ ሲያመጡ፣ ቡርኬን ተደብቀው ካሜራ ሲቀርጹት፣ ከሴት ጋር እያደረጉ ሳያስበው ቪዲዮ እየቀረጹ ለሀይሚ ሲልኩላት፣ ብዙ ነገር እናንተ ካሜራ ቪዲዮ ላይ ያልወጣ ብዙ ነገር ነው ሀይሚ የተሸከመችው። ሀይሚ የቻለችው ማናችሁም አትችሉትም። ሀይሚ ላይ የተደረገው ማናችሁም ላይ አልተደረገም። ሀይሚ በጣም ነው የምታሳዝነው፣ እጅግ በጣም ከምትሉት በላይ ሀይሚ ላይ እየተደረገ ያለው ዘግናኝ ነገር፣ ሀይሚ ላይ እየተፈጸመ ያለው ዘግናኝ ነገር እመኑኝ ማናችሁም ላይ አልተደረገም። ኦኬ፣ ቡርኬን ከሴት ጋር እያስቀመጡ ሻይ ቡና ባለበት ይኸው ከሌላ ሴት ነው እያሉ ፎቶ እያነሱ በውስጥ ይልኩላታል። ኦኬ፣ በጣም ብዙ ነገር ወደ ውጭም እንድትወጣ ከሱም እንድትገላገል እንደ ሀሳብ ያቀረበውም ኤፍሬም ነው፣ ማንም አይደለም። ኤፍሬምና ፍፄ ናቸው። ለዚህ ትዳር መፍረስ ተጠያቂው በአንደኛ ደረጃ ፍፄ ነው፣ ከዛም ኤፍሬም ነው። ምክንያቱም ፍፄ ነው ሴቶቹን እያመጣ እንደፈለገ ቤቱን እያሳየ ምግብ እያሰራ አይታችኋል። ያ ሁሉ ነገር እያደረገ ሀይሚኔ አልፈርድባትም ዛሬ። በቃ ሀይሚ ከአቅሟ በላይ ሆኗል። ሀይሚ መወሰን አልቻለችም። ሀይሚ በጣም ነው የምታሳዝነው። ሀይሚ ምንም አታውቅም፣ ሚስኪን ናት፣ የዋህ ናት። በቃ ምን ልበላችሁ፣ እንደ ሀይሚ የዋህ እንደ ሀይሚ ሚስኪን ኬትም የለም። እና እኔ አላቅም ምን እንደምላችሁ፣ ብቻ አላቅም። የእውነት በጣም ነው ያዘንኩት። የተፈጠረው ነገር እየሆነ ያለው ነገር በጣም ከባድ ነው። በጣም ልብ ይሰብራል። ይኸው ብላችሁ ከሀይሚና ቡርኬ መለያየት በተረፈ ሀይሚ ከሀገር እንድትወጣ እንደዚህ አይነት ነገር አደረጋችሁ። ልጅቷን አሳደዳችኋት። ኦኬ፣ ልጅቷን ከዛ ህይወት እንድትወጣ አደረጋችሁ። ለፋችሁ፣ ደከማችሁ። ኦኬ፣ በጣም ይቅርታ አድርጉልኝ። ዛሬ ስሜታዊ ስለሆንኩኝ ነው ይህንን የምናገረው። ብዙዎቻችሁ ብዙ ጓደኞች አላችሁ ሲኖራቸው አመት ባል ቢሆን ምን ቢሆን ለመብላት የምትመጡ። ኢቭን ካሜራማኑ ራሱ እየተደረገ ያለውን ነገር እየተፈጸመ ያለው ነገር ሀይሚና ቡራን የመለያየት ሴራ ታውቃለክ። ካሜራማናቸው ራሱ ተጠያቂ ነክ። የነዚህ ልጆች ህይወት መበታተን ተጠያቂዎቹ ካሜራማኑም ፍፄም ይሄ ኤፍሬም ወንድሟም ጭምር ነው። እመኑኝ። አሁንም ቢሆን ቡርኬ ይሄንን መልእክት በእናታችሁ በምትወዱት አይኖ ቪዲዮ ጨርሳችሁ አትሰሙም፣ ቪዲዮ ጨርሳችሁ አታዩም። ይሄ ከባድ ነገር ነው። ቪዲዮ ጨርሳችሁ እኛ መልእክታችን የምናስተላልፈው ወደ መጨረሻ ነው ሀሳባችን የምናስታውሰው። ገባችሁ? ይሄንን መልእክት እንደምንም ብላችሁ ለቡርኬ አድርሱልኝ። አሁንም ቢሆን ቡርኬ አረፈደም፣ ልደርስባት ይገባል። በቃ ልታስቆማት ይገባል። ብቻዋን መሄድ የለባትም የትም ቦታ ቢሆን። ሴት ልጅ ናት። በቃ ከቻልክ አንተ ተሸንፈህላት
ይቅርታ ብልሃት ህይወቷን እንድትቀጥል እስኪ በቃ አድርግ። ይሄን ብቻ እንድታረግ ነው የምንፈልገው። ይሄንን እንድታረግ እንፈልጋለን። አድርግ ይሄንን። እስኪ ይቅርታ ጠይቃት፣ ቅረባት። እስኪ በንጹህ ልብህ እስኪ ቁጭ ብለህ ፍቅር እየሰጣሃት እስኪ የሆነ ቦታ ላይ ቁጭ ብላችሁ አልጋ ላይ ተወያዩ። እስኪ አወያያት እስኪ ከመሄዷ በፊት ከደረስክባት። በቃ ለ1 አመት ለ3 አመት ነው ያለችው። ለ1 አመት ለ2 አመት ሚዲያ ላይ ላልመጣ እችላለሁ ነው ያለችው። በጣም ነው ያዘንኩት። በጣም የተደረገውን ነገር በጣም ውስጤ አላቅም። እኔ ምን ብዬ እንደምነግራችሁ አላቅም። ምን ብዬ እንደማወራችሁም አላቅም። ታውቃላችሁ ይሄ ከባድ ነው፣ ፈተናም ጭምር ነው። አላቅም የእውነት እኔ ምን ብዬ እንደምነግራችሁ፣ ምን ብዬ አሁን ማን እንደምንልክ ምን እንደምናረግ አናቅም። እኛ አሁን ያለን አማራጭ ወይ መለኛውን በቃ ምንም ይሁን ምንም በቃ የትራንስፖርት ቢሆን ኮንትራት ከፍለን በእኛ ወጪም ቢሆን ወደ አዲስ አበባ እንዲመጣና ነገሮቹን እንዲያይ ለማድረግ እንሞክራለን። በውስጥ ያለን ልጆች እየተነጋገርን ነው፣ ለማስተካከል እንሞክራለን። ከተደረሰባት ኦልሬዲ አላቅም ከዚህ በኋላ አልገኝም ነው እያለችን ያለችው እና በጣም ነው ማዝነው። ይሄ እንደሚመጣ አውቀን ነበረ። ለዛም ነው ቡርኬ እባክህን ከዚህ ህይወት ወደዚህ ህይወት ግባተው፣ ቤትክን ምራ እያልን የነበረው ለዛ ነው ውስጤ በጣም ነው ያዘነው። በጣም ታውቃላችሁ፣ በጣም የሚዋደድ ሰው መሀል ገብታችሁ የነሱን ህይወት እኔ ሀይሚ ላይ አልፈርድም ዛሬ ቢኮዝ በቃ ሀይሚ ተናገረች እኮ በጣም ብዙ ውጣ ውረዶችን አለፍኩ አለች። ስንት ሴት ነው ወደ ቡርኬ ህይወት የመጡት? ስንት ሴቶች ናቸው? ከየት ነው የሚመጡት? ምንድን ነው አላማቸው? ቡርኬ የዋህ ነው። ሲጠሩት ይሄዳል፣ ሲጠሩት ይቀርባቸዋል። ከዛ ሌላ መዘዝ ይመጣሉ። ወይ ወደድኩ ይላሉ፣ ወይ የሆነ ፎቶ አለኝ ካንተ ጋር ይላሉ፣ ወይ አረገዝኩ ይላሉ። እንዴ ይሄ ሁሉ ነገር ተሸክማ ሀይሚ በህይወቷ ላይ በዚህ እድሜዋ ስንት መከራ ስቃይ ለምን ታያለች? እንዴ ሀይሚ እኮ ትልቅ ሰው አይደለችም፣ ልጅ እኮ ናት። በዛ ላይ ታዳጊ ልጅ። እኔ በጣም ነው ያዘንኩት። ኤኒዌይስ ማለት ነው ጋይስ፣ በእውነት እኔ እንጃ ማናችንም ላይ ቢደረግ የማያስደስተን ነገር ሰው ላይ ባናደርግ መልካም ነው። እኛ እንትና እናናግረዋለን፣ መለኛውንም ሀቡ ወንድሙንም ጋሽዬ ኦልሬዲ አዲስ አበባ ናቸው ያሉት። ለማናገር እንሞክራለን። ያለውን እንደውም በድምጽ ነው የምናወጣላችሁ። ነገ ያለውን የሆነን ሰው አውርተን እንለቅላችኋለሁ። በድምጽ ግድ ነው። ቤተሰብ መግባት አለበት እዚህ ጉዳይ ላይ። ቤተሰብ ጣልቃ ካልገባ እሷ ከሀገር ከወጣች ነገሮች ሁሉ እንደሚበላሹ ነው። ቡርኬ ይጎዳል። በቃ ጥሩ አይደለም። ለሁለቱም ሲባል ሰላም ተፈጥሮ ሁለቱም አብረው ህይወታቸውን ቢቀጥሉ ነው የሚሻለው ብዬ ነው ማምነው። በቃ ይሄ ነው ልል የምችለው እንጂ ሌላ ምንም ልል አልችልም። በጣም ከባድ ሁኔታ ውስጥ ነው እና ሌሎቻችሁ ደግሞ ይሄንን ቪዲዮ ላይክ እንዲሁም ሼር በማድረግ ቤተሰብ መሆናችሁን እንዳትረሱ። በቃ አላቅም፣ ደክሞኛል በእውነት እኔ ማውራት ሁሉ እስኪ ያቅተኝ። በጣም ነው ያዘንኩት። በዚህ ደረጃ እንዲህ ያሳዝናል።